ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለተ ረቡዕ ሲሆን እንደ ብርሃን ዘመን አቆጣጠር አብ በሚባለው ወር 22 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን ከእናንተ ጋር ትንሽ እንድንወያይበት ያመጣሁት ርዕስ አሐሪት ሃያሚም ወይም ደግሞ የዘመኑ ፍጻሜ የሚለው ጉዳይ ነው። የዘመኑ ፍጻሜ ስንል እንዴት ነው? ለዓለም ፍጻሜ አላት? ፈጣሪ አምላካችን ዓለም ወደ ፍጻሜዋ የሚያደርስበት ጊዜ አለ? እንዴት ነው? ኦሪታችን እንዲሁም ነቢያቶቻችን በመጽሐፍ ቅዱሳችን ምን ይላል የሚለውን በአንድ ላይ ይዤ ለመምጣት እወዳለሁ። በተለያዩ ጊዜያቶች ትንሽ ከዛም ከዚህም ለመቀንጨፍ በሞክር ዛሬ ግን አጠቃላይ በኦሪትና እንዲሁም በነቢያቶች አሐሪት ሃያሚም ወይም ደግሞ የዘመኑ ፍጻሜ የሚለው ዋና ትርጉሙ ምንድን ነው? ዓለም ትፈጸማለች? የዓለም ፍጻሜ አላት? መጨረሻ አላት? ነውስ እንደ አህዛቦች እንደሚሉትኝ አርማጌዲዮን እንደሚሉትኝ ነው ወይስ ምንድን ነው የሚለውን በአንድ ላይ ከእናንተ ጋር ለመወያየት ይዤው እመጣለሁ አምላክ ፈቃዱ ቢሆን። ይህም እንግዲህ እንዲህ ሲል ይጀምራል ማለት ነው። የዘመን ፍጻሜ ማለት ምንድን ነው? እንግዲህ እንደምናውቀው በመጀመሪያ ዓለም ፈጣሪ አምላክ ዓለምን በ6 ቀን ፈጠራት። ሰባተኛውን በዮም አሽቢ ሸባት በይነፋሽ ወይም ደግሞ ሽቪታ ወይም ደግሞ እረፍት አደረገ ፈጣሪ አምላክ በስድስተኛው። ስለዚህ የመጀመሪያው አዳም በተሳሳተበት ጊዜ ለአንድ ቀን የሰራትን ዓለም ለስድስት ቀን የፈጠራትን ዓለም ለ6000 ዓመት አራዝሞ ለሰው ልጆች እርማት ቦታ አደረጋት። መጀመሪያውን አዳም ከገነት አውጥቶ ወደዚህ ምድር ዓለም ከላከው ለ6000 ዘመን ያህል የሰው ልጆች እርማት ወይም ቲኩን አድርገው የዓለምን ጥገናት አድርገው እንዲመለሱ ላካቸው። ይሁን እንጂ አሐሪት ሃያሚም ሲባል ምንድነው? መጨረሻው ጊዜ ምንድነው የሚሆነው? ዓለማት ሁሉም ፍጥረታት ይጠፋሉ? እንዴት ነው የሚለውን ስናይ ኦሪታችን መጀመሪያ ላይ ከኦሪት ዘፍጥረት ምዕራፍ 49 ቁጥር 1 ላይ እንዲህ ሲል ያሳየናል ማለት ነው። እንዲህ ይላሉ ሊቃውንቶቻችን ማፒሩሻ ቢቱይ ምን ማለት ነው ትርጉሙ? አሐሪት ሃያሚም በታናህ ወይም ደግሞ የዘመኑ ፍጻሜ በኦሪታችን እይታ ይላል። አይማ ካባና ለሶፋ ውላም ይህ ማለት ዓለም ወደ ፍጻሜ ይደርሳል ማለት ነው ሲል ይጀምራል። ኦለ ተኩፋ ምሱ የሜቱ ነው ወይስ ለተወሰነ ጊዜ የሚሆን ነገር ነው? ይሄ የመጨረሻ ጊዜ ወይም ደግሞ የዘመኑ ፍጻሜ የሚለው አባባል በመጽሐፍ ቅዱሳችን ወይም በኦሪታችን ሲሉ ሊቃውንቶች ይገጥላሉ። ቀጠል አድርጎ አትሹባ ሂሽሎት አሚድ ይህ ማለት ሁሉ ትክክል ላይሆን ይችላል። በሮባ መኮሞት በታናህ አሐሪት ሃያሚም ፕሩሻ አትኩፋ ሆሮና ሸላ ሂስቶሪያ ሽባ አካዶሽ ባርሁ ይጋለኤት ማልሁቶ ባውላም አም እስራኤል ይጋኤል ይባኔ ቤተ ሚቅዳሽ ያቦ አመሻህ። እንግዲህ የዘመኑ ፍጻሜ ሲባል ትርጓሜው ብሩሽ ማለት የመጨረሻው የታሪኩ መጨረሻ ነው ይላል። የታሪኩ መጨረሻ ማለት ምንድነው? ፈጣሪ አምላክ የእስራኤል ልጆች ከስደት ይመልስ። መጀመሪያ ሽባ አካዶሽ ባርሁ ይጋለኤት ማልሁቶ ላውላም ወይ ደግሞ ፈጣሪ አምላክ ንግስናውን ለዓለም ያስታውቃል። እስከዛሬ ድረስ ዓለም አያውቁትም ማለት ነው ስንል ዓለማት አያውቁትም። ዓለማት በተለያዩ የባዕድ አምልኮቶች ነው ዛሬ የሚጓዙት ማለት ነው። ስለዚህ ሁሉም ዓለማት የሚያውቁበት ጊዜ ንግስታቱን ወይም ግዛቱ የሱ ብቻ እንደመሆኑ ዓለማት የሚያውቁበት ጊዜ ነው ማለት ነው የዘመኑ ፍጻሜ ማለት። ከዛም ደግሞ አም እስራኤል ይጋኤል ወይም ደግሞ የእስራኤል ልጆች ትድገት ይመጣል። ፍጻሜ ወይም ትድገት በዓለም የተሰደዱ በሙሉ ይሰበሰባሉ። ይባኔ ቤተ ሚቅዳሽ ማለት ቤተ መቅደሱ ሶስተኛው ቤተ መቅደስ ይሰራል ከትንቢተ ሕዝቅኤል እንዳየነው። እንዲህም የአቦ አመሺያ ወይም ደግሞ የመጨረሻው ንጉስ ወይም ደግሞ ከዳዊት ዘር ያለ ንጉስ ይመጣል ማለት ነው። አፓማሩሾና በቶራ ወይም ደግሞ የመጀመሪያ ጊዜ በኦሪታችን የት ላይ ነው የሚታየው? ኦሪት ዘፍጥረት ምዕራፍ 49 ቁጥር 1 እንዲህ ሲል ያሳያል። አያስፉ ባጊዳ ላኸም ኤታሸሪ ክሬ ኢትኸም በአሐሪት ሃያሚም ያዕቆብ አባታችን እንግዲህ ልጆቹን ሰብስቦ ተሰብሰቡና በመጨረሻው ጊዜ በዘመኑ ፍጻሜ የሚሆነው ልንገራችሁ በማለት ልጆቹን በግብጽ ምድር ይሰበስባቸዋል። ቀጠል ማረግም ያዕቆብ ቢኑ ራሳ ለጋሎት ለባና ማይክሬ ባቲል ለአም እስራኤል ሐዛል ፕሳኺም ወይም ደግሞ ሊቃውንቶቻችን ፕሳኺም ከሚባለው ግማራ መጽሐፍ ምዕራፍ 56 እንደሚያሳየው ምላምዲም ሽቢኬሽ ለጋሎት የታከዝ አሽኺና ይስተልካም ይመኑ ያዕቆብ አባታችን ልጆችን የሰበሰባቸው በፍጻሜው ጊዜ የሚሆነውን በትንቢት ሊነግራቸው ፈለገ፣ መጨረሻው ምን እንደሚሆን። ይሁን እንጂ በዛን ጊዜ መንፈስ ቅዱስ ተሰወረች ይላል የግማራ መጽሐፍ ፕሳኺም የሚባለው ምዕራፍ 56 ላይ እንደሚያሳየው ሊቃውንቶቻችን ሊሙድ ይህም ያስተምረን ምንድነው? ክባር በቶራ አሐሪት ሃያሚም ክሹራ ለጋሉት እስራኤል
የመጨረሻው የዘመኑ ፍጻሜ የሚያሳየው ለእስራኤል ልጆች ትድገት ወይም ደግሞ ጋሉት ማለት ከተሰደዱበት የመመለስ ጊዜ ነው ማለት ነው ሲል ሊቃውንቶቻችን ያስረዱናል። ሁለተኛ ቦታ ላይ የሚያሳየን ደግሞ በኦሪት ዘኍልቍ ምዕራፍ 24 ቁጥር 14 ላይ እንደምናውቀው ንቡዋት ብላም ወይም ደግሞ የብላም የተባለው ትንቢት እንዲህ ሲል ያሳየናል። ለኻ ያዝኻ አሸር ያሴ አማዘ ለአምኻ በሐሪታ ያሚም ማለትም ብላም የተባለው ሟርተኛ ባላክ የተባለው ንጉስ ጠርቶ እና ላማክርህ የማማክርህ ምንድነው በመጨረሻው ጊዜ በዘመኑ ፍጻሜ ይህ ህዝብ ለህዝብህ የሚያደርሰውን መከራ እና ልንገርህ በማለት ምክር ይሰጠዋል ማለት ነው። ብላም ምናቤ ላቲድ ወበሶፍ ንቡዋት ኦሜር ደራህ ኮካብ ለያዕቆብ ማለትም በመጨረሻው ትንቢቱ ላይ ሲያሳየን ምን ይላል? ደራህ ኮካብ ለያዕቆብ ማለት ከያዕቆብ ኮከብ ይመዘዛን ከዛም በትረ መንግስት ከእስራኤል ይነሳን የሚል ትንቢት ተናግሯል። ይህ ማለት እንግዲህ አሁን ይሄ የመጨረሻው ጊዜ የሚያሳየው ምንድነው? ሶስት ነገሮች እስካሁን ያልተፈጸሙ አሉ። መጨረሻው ደግሞ የምናየው ሲማኒም ወይም ደግሞ ነጥቦችሳ የመምጣቱ የዚህ የፍጻሜው ጊዜ መድረሱን ለማየት ሲማኒም ወይም ደግሞ ነጥቦችን ደግሞ ምናይበት መንገድ አለ። ወደ መጨረሻው እናየዋለን። እንግዲህ ማለት የሚያሳየን ይሄ ዘመኑ ፍጻሜ ማለት እንደምናስበው ዓለም ወደ ፍጻሜው አደረሰች ማለት ይሄ ጋሽሚ ወይ ምንለው ደግሞ ፊዚካዊው ዓለም ይፈጸምና 6000 ዓለም ሲፈጸም ይሄ ፊዚካው ያበቃና መንፈሳዊ ብቻ የሚሆንበት ጊዜ ነው ማለት ነው። እነዚህ ሶስት ነገሮች ሲከናወኑ ማለት ነው። ደራህ ኮካብ ያዕቆብ ሀዛል ቢርሹሽ ንቡዋ ዞሮ መዘት ጋም ለሜሌክ አመሺያ ወይ ደግሞ ለንጉሱ ለመሲሁ የንጉሱን ጊዜ ነው። ብላምም እንደምናውቀው ሰፋ ያለ ትንቢት ነው። ወደ መጨረሻ ጊዜው ካለኝ በአማርኛው ማቀርባለሁ። ብላምም የተናገረው ትንቢት እንግዲህ የመሲሁን መምጣት ነው። ደራህ ኮካብ ያዕቆብ ማለት ከያዕቆብ ኮከብ ይወጣን ከእስራኤልም በትር ይነሳን በማለት ለባላቅ ያማከረው ምክር ነው ማለት ነው። ቀጠል ባረግም መምራችን ሙሴ ደግሞ ዘዳግም 4:30 ላይ እንዲህ ሲል ያሳያናል። በጻር ለሃ በሐሪታ ያሚም በሻብታ አዳሸም የሎከሃ በጻር ለሃ ማለት የሁሉ መከራ ችግር ሁሉ በደረሰበት ጊዜ በመጨረሻው ጊዜ በሻብታ አዳሸም የሎከሃ ማለት ወደ ፈጣሪ አምላክ ትመለሳለህ ይላል። ካሸራም እስራኤል ይሄ በጋሉት በያህዞር በትሹባ አካዶሽ በርሁ ይጋሎቶ ይህ የሚያሳየው እንግዲህ በዛን ጊዜ የመጀመሪያ ፈጣሪ አምላክ የእስራኤል ልጆች ወደ ስደት ወደ ዓለም ይበትነናል። ከዛም በኋላም ደግሞ ችግር በደረሰብን መከራ በደረሰብን ጊዜ ወደ ፈጣሪ አምላክ ስንመለስ ፈጣሪ አምላክ ከዛ እንደሚሰበስበን ነው ይህ ትንቢት የመጨረሻው ጊዜ የሚያሳየው ማለት ነው። በተቃራኒው ደግሞ የክርስትናው ፍልስፍና የሚያሳየን ደግሞ ከአንዲት ትንቢት አላቸው። ከያንዱ ትንቢትም የሚለው ምንድነው? የእስራኤል ልጆች አምላክን ስለገደሉ ወደ ዓለም በትኗቸው እንዳይመለሱ አድርጉ በትኗቸዋል። ይሄ እንግዲህ ትልቁ ሲማና ትልቁ ምልክት ይሄ ነው። እነሱ ያሉት ሳይሆን ይሄን ለማድረግም ብዙ ታግለዋል። የነሱ የተነበዩት ትንቢት እውን እንዲሆን በተለይ በአፊፌሩ አማካኝነት በሁለተኛው ዓለም ጦርነት የእስራኤል ልጆች ጨርሰው እንዲጠፉ ብዙ ነገር አድርገዋል። ይሁን ግን ፈጣሪ አምላክ ያለው ሆነና እነሱ ያደረጉት ሳይሳካ ቀርቶ የእስራኤል ልጆችም እንሆ ከስደት እየተመለስንና እችን ሀገር እያቆምን እንገኛለን። ይህ ማለት እንግዲህ አኻሪት ሃሚም ወይም የዘመኑ ፍጻሜ ማለት ትልቅ ዋና ነገሮች ምንድነው? መጀመሪያ ፈጣሪ አምላክ ዓለማት ግዛቱን ወይም ደግሞ ንግስናውን ያውቃሉ። የእስራኤል ልጆች ከስደት ይሰበሰባሉ። ሶስተኛው ቤተ መቅደስ ይሰራል። ከዳዊት ዘር የሆነ ንጉስ ይመጣና ዓለምን አንድ አድርጎ ይገዛል ማለት ነው። ይህ የሚያሳየን እንግዲህ ለኛ ለእስራኤል ልጆች ብቻ ሳይሆን ለሰው ልጆች አጠቃላይ ለፍጥረታት በሙሉ ትድገት ነው የሚመጣው ማለት ነው። ትድገት መጣ ማለት ጠብ፣ ጥላቻ፣ ጦርነት ቀርቶ የሰው ልጆች በሰላም የሚኖሩበት ጊዜና ፍጻሜው ያማረን የሚሆነው ማለት ነው። ይሁን እንጂ ብዙሃኖች በተለይ በክርስትናው ዓለም እንዳልኩትኝ ይህንን ትንቢታቸውን እውንን ለማድረግ ሲሉ የእስራኤል ልጆች በጦርነት አልቻላቸው ሲል በስብከት በተለያዩ ምክንያቶች ወደ ባዳ ምልኮት ጨርሰው እንዲገቡ የእስራኤል ልጆች ብዙ ነገሮች ያደርጋሉ። ይሁን እንጂ ፈጣሪ አምላክ በነቢያቶቹና በኦሪቱ የተጻፈው እየተፈጸመ ኑሮ ይገኛል። ቀጣል በማድረግም ፓራሻት አዚኖ ሽራት አዚኖ የሚባለው ወይም ደግሞ ኦሪት ዘዳግም ምዕራፍ 31 ቁጥር 29 ላይ እንዲህ ሲል ያሳያናል። በካራይትሄም ሃርአ በሐሪት ሃሚም በዛን ጊዜ በመጨረሻው ጊዜ መጥፎ ነገር ይደርስባቸዋል ይላል መምህራችን ሙሴ ከመሞቱ በፊት የእስራኤል ልጆች ሲያስጠነቅቃቸው። ሞሼ ማዝሄር ሺኢም እስራኤል ይህቱ ያበው ጻሮት አህ በሶፍት የትሹባ በግውላ
ማለትም መምህራችን ሙሴ በኦሪት ዘዳግም አጠቃላይ ምንማረው ኦሪት ዘዳግም አጠቃላይ የሚያስተምረው የእስራኤል ልጆች በመጨረሻው ጊዜ መጥፎ ነገር እንደሚደርስባችሁ ይሁን እንጂ ከዛ ኃጢአት ተሰራላችሁ መጥፎ ነገር ይደርስባችኋል በመጨረሻ ግን እንዴት ነው የሚለው በሶፍት የትሹባ ወግኡላ በመጨረሻ ጊዜ እናንተም ወደ ፈጣሪ ትመለሳላችሁ ፈጣሪ አምላክም ይታደጋችኋል በማለት በዘዳግም መምህራችን ሙሴ ለእስራኤል ልጆች ከመሞት በፊት በብዙ ቦታዎች ላይ እንዳስጠነቀቃቸው ያሳያል። ዋናውና ደግሞ ትልቁ መፎርሳ የሚባለው ሐሬት ሃይሚም የዘመኑ ፍጻሜ ደግሞ በነብይም ስናይ ደግሞ ነብዩ ኢሳይያስ ነው። ነብዩ ኢሳይያስ ምዕራፍ 2 ቁጥር 2 እንዲህ ሲል ያሳየናል። በሃያ በሐሬት ሃይሚም ናሆን ይሄ ሃር ቤት አሸም ማለትም በሃያ በሐሬት ሃይሚም ናሆን ይሄ ሃር ቤት አሸም ዘአሃት አንቡወት መፎርሳሞት በዮተር አልየሞት መሽያ ማለትም እንግዲህ ከዚህ ላይ የሚያሳየን በመጨረሻው ጊዜ ነብዩ ኢሳይያስም እንደሚያሳየን ሃር ቤት አሸም ማለት የእግዚአብሔር ቤት ተራራ የእግዚአብሔር ቤት ተራራ ከተራሮች ሁሉ ከፍ ይላል ዓለማት ሁሉ ወደዛ ይጎርፋሉ ነው የሚለው። እንግዲህ ወደዚህ ወደ ፈጣሪ አምላክ ይመጣሉ። ኋላ ወደ መጨረሻው በአማርኛው ምን ይዋለን ዞ አሃት አንቡወት መፎርሳሞት በዮተር አልየሞት መሽያ ማለት የመሲሁን ጊዜ መምጣት የሚያሳየው ዋናው የትንቢቱ መሰረቱ ስር መሰረቱ መፎርሳ ማለት ታዋቂውና አህዛብም የሚያውቁትኝ ነብዩ ኢሳይያስ ምዕራፍ 2 ቁጥር 2 ነው ማለት ነው። ተውጻ ውጤቱ ኮላሚም ያሉ ለኢየሩሳሌም ሁሉም የዓለማት በሙሉ ወደ ኢየሩሳሌም ይጎርፋሉ ማለት ነው። ይልመዱ ቶራ ዓለማት በሙሉ ወሪትን ይማራሉ የሸሎም በዓለማችን ሰላም ይሰፍናል ሲል ነብዩ ኢሳይያስም ያሳያል። እንግዲህ አጠቃላይ ጠቅለል አድርገን ስናየው ይሄ ፍጻሜው ጊዜ ሐሬት ሃይሚም ወይም ደግሞ የዘመኑ ፍጻሜ ስንል ጥሩ ጊዜ የሚመጣበት እንጂ ልክ አህዛቦች አርማጌዲዮን እንደሚሉትና ዓለማት ህዝቦች እንደሚረግፉ በእርግጥ መጥፎ የሰሩና በእስራኤል ልጆች ሁሉ መጥፎ ያደረጉ ሁሉ በመሆኑ በዛን ጊዜ በጎግ ማጎግ ጦርነት ዋጋቸውን ይከፍላሉ። ሕዝቅኤልም እንደምናየው ቀጠል አድርገን ነብዩ ኤርምያስ ደግሞ ምዕራፍ 23 ቁጥር 20 ላይ እንዲህ ሲል ያሳየናል። በሐሬት ሃይሚም ትትቦነኑ በአሸም በመጨረሻው ጊዜ በፈጣሪ አምላክ ትመለከታላችሁ ወይም ደግሞ ልትቦነን ማለት መመልከት ወይም ደግሞ እውነት አንድ አምላክ መሆኑን ዓለማት በሁሉ የሚያውቁበት ጊዜ ይሆናል ማለት ነው። ራክ በሶፋ ታሪክ ያቢኑ ብኒ አዳም ኤት አንሃጋታሸም በመጨረሻው ጊዜ በዘመኑ ፍጻሜ ዓለማት በሙሉ የፈጣሪ አምላክን መንገድና አካሄዱን ልትቦነን ማለት ይመለከታሉ። ማየት ሳይሆን መመልከት ማለት ቆም ብሎ ማሰብ ማለት ነው። በዛን ጊዜ ብቻ ዓለማት በሙሉ ቆም ብለው ያስባሉ ሲል ያሳየናል። ትንቢተ ሕዝቅኤል ምዕራፍ 38 እና 39 እንዲህ ሲል ያሳየናል። መልከመት ጎግ ወመጎግ ምትኦሬት ከይሩዋ ሸላ ሐሬት ሃይሚም ሸላ ሐራብ ይትካዳሽ ሸም አሸም ለይኔ ኮላውላ እንግዲህ በነብዩ ሕዝቅኤል ምዕራፍ 38 እና 39 ደግሞ እንደሚያሳየው በዛን ጊዜ በመጨረሻው ጊዜ ጎግ ማጎግ የምንለው ይሄ ጦርነት ይሆናል። በዛን ምን ይሆናል? ይትካዳሽ ሸም አሸም የፈጣሪ አምላክ ስም የተቀደሰ ይሆናል። ለይኔ ኮላውላ ማለት ሁሉም ዓለማት በሁሉም በዓለማት አይን ሁሉ የፈጣሪ ስም የተቀደሰ ይሆናል። አንዳለ 2 3 የሚለው ቀርቶ እና በእንስሳት በተለያዩ የባዳ መልኮቶች የሚያመልኩት ሁሉ የሁሉም አይን በዛን ጊዜ በአንዱ አምላክ በፈጣሪ አምላክ ብቻ ላይ ይሆናል ሲል ያሳየናል። ኦሺያ የተባለው ነብይ ደግሞ ምዕራፍ 3 ቁጥር 5 ላይ እንዲህ ሲል ያሳየናል። ሐሬያ ሽቡ ብነ እስራኤል በየት ዳዊድ ማልካም ሐዛል መፋርሽም ዘሁ አሜሌክ መሽያህ መዘራ ዳዊድ ማለትም በዛን ጊዜ ይሄም የሆነው እንግዲህ የዘመኑ ፍጻሜ ማለት ከዳዊት ዘር የሆነ ንጉስ ይነሳን ዓለማት በአንድ አምላክ የአንዱን አምላክ መንገድ ያምናሉ፣ ይከተላሉ፣ ይሄዳሉ። በዛን ጊዜ ሁሉም ወደ ኢየሩሳሌም ይጎርፋሉ፣ ኦሪትን ይማራሉ ይላል። ቀጠል በማድረግም ደግሞ ሐዛል ሊቃውንቶችና በግማራ ደግሞ የሚያሳየን ደግሞ ግማራ ታልሙድ ባብሌ የሚባለው 97 እና 98 99 እንደሚያሳየው ደግሞ ማቢም ሐዛል ማቢም ዲዩኒም ረቢም አልየሞት መሽያህ ባላኬጽ ሐዛል መላምዲም ሸኤን ልክዋ ታሪክ ለኬጽ ኤላ ለጻፖት ለይሽዋ ሊቃውንቶች እንደሚሉትኝ ይሄ ነው ብሎ ቀን መወሰን አይቻልም። በእርግጥ 6000 ዓመት ይሄ የጋሽሚው ዓለም አውላማ ጋሽሚ ወይም ደግሞ የፊዚካሉ ዓለም ለ6000 ዓመት ነው የተወሰነ። ይሁን እንጂ ነገ በዚህ ቀን ይመጣን ብሎ ግን መወሰን አንችልም። ፈጣሪ አምላክ ያለው ጊዜ ሲሆን ብቻ በተስፋ መጠበቅ እንጂ ይሄ ነው ብለን ቀን መወሰን አንችልም ሲል ታልሙድ ባብል የተባለው 97 እና 98 99 በሰፊው ተንትኖታል።
ድብሪያ ራምባም የተባለው ራቢ ሞሼ ቤን ማይሞን የተባለው በስፔን የነበረው እንደምታውቁት በሰሞን በስፔን ብዙ መከራ ይደርስባታል። ከሚደርስባት መከራ አንዱ የእሳት ቃጠሎና የስደተኞች ድንበሯን እየጣሱ መግባት ነው። እና እንግዲህ የሆነው ምንድነው ራቢ ሞሼ ቤን ማይሞን የሚባል ትልቅ ስዕል አስቀምጠውላታል። ከዛ የተወለደ ራምባም የተባለው ይሄ ሊቅ የተወለደም ያደገም የተማረም ከዛ ስፔን ነው። ግሩሽ ስፋራድ የሚባለው በግሩሽ ስፋራድ በሙሉ እስራኤላውያን እንደ ኢሮፓውያን አቆጣጠር በ1990ዎቹ ላይ በ1490ዎቹ ላይ ከማባረራቸው በፊት ያን ስዕል አሁን እስከ ዛሬ ዕለት ነበረ። ግን በሰሞን እንደሰባበሩትና እንዳፈራረሱት ያሳያል። ግን ፈጣሪ አምላክ በእውነት ለፈረንሳይ ለስፔንና ለፈረንሳይ ዋጋቸውን እየከፈላቸው ነው በሚሰሩት ስራ። ይሄ ሁሉ ምንድነው የሊቆችንና የትልልቆችንን ስራ ውለታ ለማጥፋት የሚያደርጉት። አሁን የራምባም የተባለ ራምቢ ማይሞንዲ የተባለ በጣም ሊቅ ነው። እሱ ደግሞ ከዚህ ላይ ምን ሲል ያሳየናል? አሁን በሰሞን በስፔን ሐውልቱን የሰባበሩትኝ አራምባም ማዝቢር ሸሞት አመሺያህ ሄም ትኩፋ ሽባ ያሞድ ሜሌህ መቤት ዳዊድ ይካፔስ እትንድከ እስራኤል ይብኔ ቤት አሚግዳሽ ትየ የዲያት አሸም ባውላም ኩሎ። ይሄ ራምባም ደግሞ ምሽኒያ ቶራ በሚለው በምን ሲል ያሳየናል? በዛን ጊዜ ይሄ የዘመኑ ፍጻሜ ማለት ከዳዊት ዘር የሆነ ንጉስ ይቆማል። የእስራኤል ልጆች በአጠቃላይ ይሰበስባል። ቤተ መቅደሱን ይሰራን። ሶስተኛው ቤተ መቅደስ የዲያት አሸም ባውላም ኩሎ ወይም ደግሞ ዓለማት አንዱን አምላክ ፈጣሪ አምላክን የፈጠረን አምላክ የሚያውቁበት ጊዜ ነው ሲል ያሳየናል። ሲኩም ለማጠቃለል ያህል ሐሪት አሚም ሂ አትኩፋ ሽባ ዩሽላም ቲኩን አውላም። ይህ ማለት ዓለም ወደ ጥገናዋ የምትደርስበት ማለት ነው። እንግዲህ የመጀመሪያው አዳም በተፈጠረበት ዕለት አትብላ የተባለውን በልቶ በተሳሳተበት ጊዜ ከገነት አውጥቶ ወደዚህ ምድር ዓለም የላከው 6 ቀን የፈጠራትን ዓለም ወደ 6000 አራዝሞ እንግዲህ እስራኤል ልጆች 40 ቀን አገሪቱን ጎብኝተው በመመለስ መጥፎ በተናገሩ ጊዜ ያችን 40 ቀን ለ40 ዓመት አድርጎ በበረሃው እንዳንጓለላቸው የመጀመሪያው አዳም ደግሞ አንዲት ያችን አትብላ የተባለውን በበላበት ጊዜ ፈጣሪ አምላክ ለ6 ቀን የፈጠራትን ዓለም ለ6000 ዓመት አራዝሞ ከሱ ዘር የሚመጡ ሁሉ እርማት ወይም ደግሞ ቲኩን ይባላል ጠግነው እችን ዓለም እንዲመለሱ የተላክንበት ነው ማለት ነው። ይሄ ዓለም እንግዲህ የምድር ዓለም ወይም ፊዚካል የምንለው የምድር ዓለም እንግዲህ ለ6000 ዓመት ብቻ ነው የተገድቧል ማለት ነው። ከዛ ወዲህ ግን እኛ ግን የምናስበው ምንድነው ፈጣሪ አምላክ በቅርብ ጊዜ መሲሁ መጥቶ እርማቱን አድርገን ወደ መጪው ወደ ፍጻሜው ዘመን እንድንተላለፍ የሁላችንም ህልም ነው። በየቀኑም ዛሬ ይመጣን ነገ ይመጣን እያልን እንጠብቃለን ማለት ነው። ቀጠል በማድረግ ዳንኤልስ ምን ሲል ያሳየናል? ዳንኤል ትንቢተ ዳንኤል ትንቢት አይባልም። ከዳንኤል ራእይ ምዕራፍ 12 የመጨረሻው ምን ሲላል? ሀቲማት አንቦ ይላል ዋታ ዳንኤል ስቶም አድባሪም ወሀቶም አሰፈር አድ ኤት ኬስ ይሾተቱ ራቢም በትሪቤ ዳአት ፒሩሽ አንቧ ንሸረት ሀቱማ አድ ስሞህ ለግኡላ ሊክራት አኬስ አናሺም ይሀብሱ ላቪን את דברי התורה והנבואה תרבה הדעת תהיה התפתחות גדולה של הידיעה בעולם። እንግዲህ ምን ይላል ዳንኤልን የሚያናገረው መልአክ ምን ይላል? ዳንኤል ሆይ መጽሐፉን አትመውና ዝጋው እስከ መጨረሻው ጊዜ ይላል። እስከ ዘመኑ ፍጻሜ ነው። አሁን አይደለም የሚሆነው፣ ይሄም የሆነው በዘመኑ ፍጻሜ ነው። ስለዚህ ይላል በዛን ጊዜ የሰው ልጆች ይሾተቱ ማለት የሰው ልጆች ይፈልጋሉ፣ ዕውቀት ይበዛል። ይሁን እንጂ ይችን ቀን መቼም እንደምትሆን ግን ማንም ማወቅ አይችልም። እንዴት ነው የሚለው? አንቧን ሸሬት ሀቱማ የተዘጋ ነው ማለት ነው። አድ ሳሙህ ለግኡላ እስከ ትድገቱ ድረስ ማንም የዳንኤልን ትርጉም ሊያውቁ አይችልም። ምክንያቱም አትመው ዝጋው ነው የተባለው። ለኬስ ልክራት አኬስ አናሽም ይሀብሱ ላቪን የተድብሪያ ቶራ በንቧ የሰው ልጆች ይፈልጋሉ፣ ያፈላልጋሉ፣ ሰማይ ላይ ጨረቃ ላይ ይወጣሉ። ይሁን እንጂ ይህን ነገር ማወቅ አይችሉም። ምክንያቱም የተዘጋ ነገር ነው። ተርቢያ ዳት ማለት ዕውቀት ይበዛን ይትፓቱት ግዶላ ሸለ ኢዲያ ባውላም በዓለማችን ዕውቀት በጣም ይስፋፋን። አሁን ዛሬ በጊዜያችን በቀላሉ ባጭር ጊዜ ውስጥ ብዙ ዕውቀቶችን ማግኘት እንደምንችለው ይስፋፋን። ይሁን እንጂ የታተመና የተዘጋ ስለሆነ የፈጣሪን ስራ ማወቅ አንችልም። በሚመጣበት ቀን እስከሚመጣበት ቀን ቀጠላ አርጉም ዳንኤል ትየት ኩፋት ጻራ ግዶላ በዛን ጊዜ ትልቅ መጥፎ ነገር ለሰው አጠቃላይ በዓለም ላይ ይሆናል። ጦርነት ማለት ነው። ጎግ ማጎግ የምንለው ሀዛር ኪሽሩ ዞት ለሄብሌ ማሻህ ተኩፋ ካሻሽ ልፍኒያ ግውላ ሊቃውንቶቻችን እንደሚሉትን ሄብሌ ማሻህ ማለት ምንድነው? የመሲሁ ትብት ማለት ነው። መሲሁ አንድ ልጅ ሲወለድ እንግዲህ ትብት ተቋጥሮ አብሮት ነው የሚወለደው። የዛን ጊዜ ያንን ትብት መቁረጥ ያስፈልጋል።
ይሄ ደግሞ የመሲሁ ትብት ማለት ኸብል ማለት ገመድ ነው በጥራው ትርጉም። ይሁን እንጂ ትብት ማለት ነው። ልጅ ሲወለድ ትብቱ አብሮት እንደሚሆነው ደግሞ አብሮት እንደሚሆነው የዛን ጊዜ የሚሆነው የዛን ጊዜ ያኔ መከራ የመሲሁን መምጣት የሚያሳየው መከራ በጣም ትልቅ ወይም መጥፎ ጊዜ ይሆናል ይላል። አባል አፓሱክ ማምሺህ ይሁን እንጂ ቀጠል አድርጎም በየታኺ ይማለት አምኻ ይሁን እንጂ በዛን ጊዜ ህዝብህ ያመልጣን ይላል። ክሎማር ለሐራ ጻራ ባይሹዋ ይሁን እንጂ ያ ሁሉ መከራ ከሆነ በኋላ ህዝብህ ግን ትድገትን ያገኛል፣ ከዛ መከራም ይወጣን ይላል። ትህያት አሜቲም ወይም ደግሞ የሰው ልጆች ሙታን መነሳትም ከዚሁ ላይ ነው ተጽፏል። ባለፈው እንደተማርነው ዳንኤል ምናቤ መፋረሽ ራቢ ሚሽኒ አድማት አፋር ያኪሱ ብዙዎቹ ከምድር የተኙት በሙሉ ይነሳሉ ይላል። ዘው የኻዳ መኮሮታ ብሩሪም በዮተር በታናህ ለይሙናት ትህያት አሜቲም በጣም ግልጽ የሆነው በኦሪታችን ግልጽ የሆነው ሙታን እንደሚነሱ የሚያሳየው የዳንኤል ራእይ ምዕራፍ 12 ቁጥር 2 ላይ እንደሚያሳየው ብዙዎቹ ካፈር ላይ የተኙት ይነሳሉ የሚለው ማለት ነው። ጸዲቂም ያኢሩ ጻድቃኖች እንደ ብርሃን ይሆናሉ። በማስኪሊም ይዘሃሩ ከዘዋሪ ረኪያ ዕውቀትን የኦሪትን ዕውቀት የሚማሩት ሁሉ ልክ እንደ አረኪያ ማለት እንግዲህ እንደ ከዋክብትና እንደ ጨረቃ ያበራሉ ይደምቃሉ ይላል። አካባና ሂሽ አምላምዲም ቶራ ወመዛኪም ተራቢም ይዝኩ ለሰኻር ጋዶል ይህ ማለት ወሪትን የሚያስተምሩ ለሚያውቁት ወሪትን የሚያስተምሩ እነዚህ ሁሉ ልክ እንደ ከዋክብት እንደ ጨረቃ ያበራሉ ሲል ዳንኤል ያሳያል። ማሄማ ሲማኒም ለሐሪታሚም ሲማኒም እነዚህ ምልክቶች ታዲያ ይሄ ለመምጣቱ ምልክቶች ምንድናቸው ለሚለው ከዚህ ላይ አሁንም ሐዛል ወይም ሊቃውንቶቹ ይስኪሩ ከማ ሲማኒም በይካር በግማራ ታልሙድ ባብሊ ጻዲቅ ዛይን ጻዲቅ ሄት 97 እና 98 በሚሽና ፔሬክቴት እንደሚያሳየው ሲማኒም ወይም ደግሞ ነጥቦች የመምጣቱ ነጥቦች ይሪዳ በክቦዳ ቶራ ወሪት ተረክሳለች፣ ርቡይ ማህሎኮት አለመግባባት ይስፋፋል፣ ውስፋ ትትጋበር ብልግና ይበዛን፣ አመት የነደረት እውነት የተከፋፈለች ሁሉም እያንዳንዱ የራሱ የሆነ እውነት ያለው ይሆናል። ልክ አሁን በጊዜያችን እንዳለው ይሪዳ በክቦዳ ኦሪም ባሞሪም የቤተሰቦች ክብርና የመምህሮች ክብር ይወርዳን ይላል። ሲማኒም ባውላም በዓለማችን የሚታዩት ምልክቶችስ ይላል ጻሮት በሚልካሞት ችግሮችና ጦርነቶች ሆሴር የጽቡት ቤና አውሞት አውላም በዓለማትም ያለ መስማማትና እርስ በርስ የመጋጨት አሁን ልክ እንዳለው በሩሲያና በኡክራይና በአሜሪካና በኢራን ልክ ዓለማትም ደግሞ ሰላም የላቸውም፣ ጠብና ግጭት ይበዛን ይላል። ኪቡስ ጋሊዎች የላም እስራኤል የእስራኤል ልጆች ከተሰደዱት ይሰበሰባሉ። እነዚህ ሁሉ ምልክቶች ናቸው። ኤሬስ እስራኤል ቲቴን ፕሪያ በሼፋ የእስራኤል ተራራ የእስራኤል ሀገር ሰብሏን ትሰጣለች ይላል። ለምንድን ነው ሰብሏን ትሰጣለች? ዝናብ ከዘነበ እርሻ ከታረሰ ሰብል የማይሰጥ ምድር አለ ብለን ልናስብ እንችላለን። የእስራኤል ምድር ለ1900 ዓመት ያህል ድርቅ ነበረች። ማንም ይዘራሉ ምን ይላሉ፣ መሬት ግን ሰብሏን አትሰጥም ነበር። ይህም ያሳየን ምንድነው? ከዛሬ 137 ዓመት በፊት የነበረ ማርክ ትዊን የተባለ የአሜሪካ የመጽሐፍ ደራሲ ጋዜጠኛ ለ3 ዓመት ተዘዋውሮችን አገራያል። እንዴ እቺ የተረገመች እርጉም ናት እንጂ እንዴት ነው ማርና ወተት ይፈስባታን የተባለች ሀገር አርሶ አደሮች ይዘራሉ ያርሳሉ፣ ግን ምንም አይነት ሰብል ሲበቅልባት አይታይም በማለት ማርክ ትዌን የተባለ የመጽሐፍ ደራሲ በመጽሐፉ ለ3 ዓመት ተዘዋውሮ ያሳያል። ስለዚህ እስራኤል ሀገር ሰብሏን መስጠት የጀመረች የእስራኤል ልጆች መሰብሰብ ከጀመሩ ወዲህ ነው። ከዛ በወዲህ የመስቀል ጦረኞች ሞክረው ነበር፣ እንደገና አውትማኒም ሁሉ ሞክረው ነበር። ማልማት ግን በፍጹም አልቻሉም ነበር። እንግዲህ ትልቁ ዋናው ምልክት ሲማኒ ማለት ዋናው ትልቁ ምልክቱ የእስራኤል ተራሮች ሰብላቸውን ሲሰጡ ነው። አላፓሱክ በሕዝቅኤል እንደሚለው ባቴ ማሬ እስራኤል አንፈሄም ትትኑ እናንተም የእስራኤል ተራሮች ሰብላቸውን ስጡ ኪካርቡ ባናይ ላቦ ወይም ደግሞ ልጆቼ ሊመጡ ቀርበዋልና የእስራኤል ተራሮች ሆይ ሰብላቸውን ስጡ ሲል አማር በታልሙድ ባብሊ በታልሙድ እንዲያመው ኤን ለሃ ኬጽ መጉሌ ሚዘ ከዚህ ውጪ ኬጽ ማለት የዘመኑ ፍጻሜ መጨረሻ ምልክት ከዚህ ውጪ የለህ። ምክንያቱም 1900 ለ2000 ዓመት የተቃረበ አንዲት ሀገር ሰብሏን ሳሰጥ የኖረች ምድር የእስራኤል ልጆች ሲመጡ ግን ሰብሏን እንደዚህ ሞልታ ስታትረፈርፍ ይሄ ከዚህ የበለጠ ምልክት ምንም የለም ሲል ታልሙድ ባብሊ የተባለውም እንዲሁም ነብዩ ሕዝቅኤል
ባቴማሬ እስራኤል አንፈሄም ታትኑ ማለትም እናንተ የእስራኤል ተራሮች ሆይ ሰብላችሁን ስጡ ምክንያቱም ልጆች ሊመጡ ቀርበዋልና በማለት ትንቢት እንደተናገረው ማለት ነው። ክሎማር ፕሪኻት ኤሬስ እስራኤል ይህ ሲማን ማሽማውቲ ለገውላ ይህ ማለት ትልቁ ምልክት የእስራኤል መሬት ሰብሏን ስትሰጥ ይሄ ለትድገታችን ትልቁ ምልክታችንና ከቦታው ላይ መሆናችን ያሳያል ሲል ያሳያል። አይሙታ ለሐሸብታ ከሲም የመጨረሻውን ጊዜ መከንዳት ወይም ደግሞ ይሄ በዚህ ቀን ይሆናል ብለን ሂሳብ ማድረግ አለብን ወይ ሲል ይጠይቃል። ሐዛል ይዝሂሩ ቲፓህ ሩኻም ሸል መሐሽበ ከሲን አከበና ሂ ሽሎ ለክቦ ታሪክ በዳይ ለቢያት ማሽያህ መብነሽ አደባር አሉ ሊግሮም ለአኽዛባ ኢማ ታሪክ ያቦር በማኮም ዞት መጻፒም ለገውላ በኮልዮ ዛሬ ይሆናል ወይም ነገ ይሆናል ብለን ቀን መወሰን ወይም ደግሞ ሂሳብ መቆረጥ አንችልም። ይሁን እንጂ ዛሬ ይመጣን ነገ ይመጣን እያለን ግን በተስፋት መጠበቅ ለምንድነው ይሄን ማንልበት? አንድ ሰው አውቃለሁ ብሎ ዳንኤልን ዝጋው ይሄንን መጽሐፍ ዝጋው በመጨረሻው ጊዜ ነው የሚሆነው ያለውን የሰው ልጆች መጥተው እናውቃለን ብለው ጊዜ ገደብ ቢሰጡ ያ ጊዜ ገደብ ቢያልፍ የሰው ልጆች ተስፋ መቁረጥ ደረጃ ላይ ይደርሳሉ። ስለዚህ ፈጣሪ አምላክ ዝጋው ይሄን ዘግተህ አስቀምጠው ስለተባለ ስለዚህ ይሄ በዚህ ቀን ይሆናል ብለን መወሰን አንችልም። ይሁን እንጂ ዛሬ ይመጣን ነገ ይመጣን እያለን በተስፋ ሁሌም እንጠብቃለን። ምልክቶች ግን እንደምታዩት ደርሰዋል። ለሲኩም ለማጠቃለል ያህል ለፊ ዳንኤል በነቢይም ለፍኒያ ገውላ ጽፉይም ትኩፋ ሸል ክሻይም ግዶሊም እንደ ዳንኤል በመጨረሻው ጊዜ ትልቅ ችግር ይሆናል። ሪቡይ ዳት በውላም የዓለም እውቀቶች መስፋፋት ይቶሮሩት ሩሃኒት በሂፑስ አሃሬ አይመት የሰው ልጆች እውነትን ለመፈለግ ይሮጣሉ። አጸላት አም እስራኤል የእስራኤል ልጆችን ፈጣሪ አምላክ ይታደጋቸዋል። ትህያት አመቲም ሙታን ይነሳሉ። በሽላብ ሽኒክባ አልያዲ አሸም ፈጣሪ አምላክ ባለው ጊዜ ሙታን ይነሳሉ። ሰሃር ጋዶል ለጻድቂም ለጻድቃኖች ትልቅ ደሞዝ ይቀበላሉ። ለበሶፍ ጊሉይ ማልሁት አሸም ባውላም በመጨረሻ ጊዜ ፈጣሪ አምላክ ለዓለማት ሁሉ ይገለጣል ሲል ያሳየናል ማለት ነው። ከዚህ ቀጠል በማድረግ ደግሞ ሚሽና ሱታ በሚባለው ላይ ደግሞ እንዲህ ሲል ያሳየናል። ትንሽ ጊዜው ካረዘመብኝ አክሻም ንልማድ ኦቶ ክሞ ኻኻም በሰደር በዝበር ሁስፓ ይዝጌ ማለት እንግዲህ ብልግና ይስፋፋ ማለት ሎምዱ ባራክ ለሆሰር ኒሙስ ሳይሆን ኤላ አልማጻፍ ሽቦ አናሺም እና መካብሊን ሳምሁት ሎ ሸሎሪም ሎ ሸላ ኻኻሚም ሎ ሸል አቶራ በዛን ጊዜ ብልግና ይስፋፋን ማለት ሳምሁት ማለት እንግዲህ በአባትና እናት ለልጆቻቸው ኃላፊነት አላቸው። መምህር ለተማሪዎቹ ኃላፊነት አለው። ስለዚህ ይሄን ሁሉ አንቀበልም ብለው እኛ አይናችን በሚያው እንነዳለን እንጂ በፈለግነው እንነዳለን እንጂ ማንንም ሊያዘን አይችልም። እንዳሁኑ ዲሞክራሲ ሊበራሊ እንደምንለው በራሳቸው ሐሳብ ብቻ ይሄዳሉ። ካሹ ለፓሱት በኢሻያው ግሜል ሄይ ይርቡ ሃንአር በዛኬን ማለትም ወጣቶች ሽማግሌዎችን የሚያቃልሉበት ጊዜ ነው ማለት ነው። አዮከር ያሚር ሐዛል ራውሽ በሶፍ ትኩፋ ትህየ ተረዳ ግዶላ በፓርናሳ ባናሽም ይዩ አስቱኪም ኦድ በጽራኺም አሆምሪም በመጨረሻው ጊዜ የኑሮ ውድነት ይሆናል ማለት የሰው ልጆች ተረዳ ግዶላ ማለት የሰው ልጆች ሌት ተቀን ሳይተነፍሱ ይሮጣሉ ሁሉ ጊዜ ለጋሽሚ ወይም ደግሞ ለዚህ ለፊዚካዊ ብቻ ማለት ነው። ይሄ ነው ማለት እንግዲህ ዮከር ያሚር ገፈንቲ ቴምፕሪያ እንደምናየው ወይን ፍሬዋን ተሰጣለች። የሸፋሽል ቶጽረት አባል ኤን ብራኻ ባሚቲ ባለማችን ሆኖ ማይታወቀው ባለማችን እንደምናውቀው በታሪክ ወደ ኋላ ስንመለስ ድርቅና የሰብል መጥፋት ነው። ዛሬ ግን ሰብል ሞልቶ ተተረፍርፏል። ይሁን እንጂ ኤን ብራኻ አሚቲ እውነት በረከት የለውም። ምክንያቱም ነገሩ ሞልቷን፣ ገንዘቡ ሞልቷን፣ ፍራፍሬው በገበያ ላይ ሞልቷን፣ ይሁን እንጂ በረከት የለውም። ስለዚህ የሰው ልጆች የተረጋጋ አእምሮ የላቸውም። ሁል ጊዜ መሮጥ ሳንተነፍስ እንደምታውቁት 18 ሰዓት እየሰሩ ቡና እየጠጡ መሮጥ፣ ይሄ ማለት በረከት ባለመኖሩ ማለት ነው። ኤፍሻል ላቪን ዞት ጋም ከሸፋ ኮምሪ ሸኤኑ ማቢ ሮጋ በሲምካ የተረጋጋ ህይወትና ደስታን አይሰጥም። ሞልቷን ሁሉ ነገር ወይኑ ሞልቷን ተሱቅ ገበያ ላይ ሁሉ ሞልቷን፣ ይሁን እንጂ በረከት ስለሌለው ሮጋ ማለት የተረጋጋ መንፈስና ደስታን ግን አይሰጥም ሲል ያሳየናል። አማልኩት ታፎክ ለሚኑት ራሺ ማዝቢር አሽልቶን ይፍኔ ለደራኺም ሸል ክፊራ ባዚባት አደረ ኸቶራ አማልኩት ማለት ነገስታቶች ደግሞ ወደ ቂል ይሆናሉ፣ የቀለሉ ይሆናሉ። ይህ ማለት ምንድነው? ንጉስ የሆኑ ወይም ደግሞ ገዢ የሆኑት በሙሉ
ወደ ክፊራ ማለት ወደ ክህደት ይሄዳሉ። ኦሪትን ወደ መካድና ኦሪት የሚባል አምላክ የሚባል የለም በማለት ድምዳሜ ላይ ይደርሳሉ ሲል ያሳየናል። ቬንቶሃሃ ማለት ደግሞ ማንም ማንንን ይህን አርጊና አታደርግ ብሎ ሊመክረው አይችልም። ጋም ከሽሮይም ደባር ሎቶቭ አናሽም ኢና ሙሃኒም ልሽሟ ቲኩን ኦሽ ኤን ሚሹ ዮዲያ ሎኹያፍ ሚቶሃሃባ አንድም ሰው በደስታ አንድን ሰው ይህ ነገር የምትሄድበት መንገድ ጥሩ አይደለም ብሎ ለመምከር ቢመክረው ያን ሰው አይቀበለውም። ምክንያቱም ኤንቶሃሃ ማለትም ምክር የሰው ልጆች መቀበል የማይችሉበት ደረጃ ሆክማት ሶፍሪም ትስራ የሊቆች ዕውቀት ይረክሳን ወይም ደግሞ ትሸታለች ይላል። አካባና ሽሆክማት አቶራ ሎት የሞረከት በእኔ አጽቡር ወሐካሚም ይስኩ ለፓሆት ካቦት ይሄን ኦሪትን የሚማሩና የኦሪት ክብር የነበራቸው ሰዎች ሁሉ ሊቃውንቶች በሙሉ የረከሱ ይሆናሉ። ስለዚህ ኦሪት የረከሰች ወይም ደግሞ ትስራህ ማለት የሸተተች ትሆናለች። ይህ ማለት ምንድነው? ተማሪዎችም አስተማሪዎችም እችን ዕውቀት የያዙ በሙሉ ክብር አይላቸውም ማለት ነው። ክብር አይሰጣቸው። አይመት የነደረት እውነት እንደ ክር ትመነምናለች ይላል። አግማራ ዶረሸት ናሴት አዳሪም ወለሄት ላ ክሎማር ሃይሜት ምትፓጸለት ለክቡጾት ራቦት በኮል ኻድ ቶኤን ሃይሜት ይጽሌ እያንዳንዱ እውነት ተኔ ጋር ናች እያለ ይከራከራል። ስለዚህ እውነት ከማን እንዳለች አይታወቅም። ራሱ በእኛ በይሁዲዎች እንኳን ውስጥ ስናይቆ ብዙ ተከፋፍለናል። ሐሲዲም መቆጠሪያ ያዳግታል በእያንዳንዱ እንዴት ነው እንደ ስለዚህ ምንድነው የሚለው እውነት ሙፉጸለት ይላል የተበታተነች ወይም ደግሞ የተቆራረጠች ትሆናለች ማለት ነው። ፒሩክ ካሞድ ምሽባሃ የቤተሰብ ድሮ እንደምናውቀው ባልና ሚስት በትዳር ልጅን በአንድ ላይ ሆኖ ማሳደግ ነበር። ያሁን ግን ፒሩክ እንትን የኋላ ትዳር የሚባል ነገር ፒሩክ ማለት በን ምናበል በአብ አትምካማ በይማ ኮላ ካላ በሐሙታ ሐዛል ወሬም በዘስ ሲማን ሸላይት ኦረሩት በመሶሪት በክቦድ አቤን አዶሪ በዛን ጊዜ ትውልድ በሙሉ ቤተሰብ ትንሹ ለትልቁ ክብር የማይሰጥበት ጊዜና ትዳር የሚባለው ነገር ቀርቶ ዛሬ እንደምታዩትኝ ወንዱ ከወንድ ሴቱ ከሴት ጋር ይሄ ነገር የሚመጣበት ጊዜ ይሄ ሁሉ እንግዲህ ምልክቶች እንግዲህ ሱታ ሜምቴት ወይም ደግሞ 49 የሚያሳየን ማለት ነው። የመጨረሻው ጊዜ ምን ያህል ቅርብ እንደሆነ የሚያሳየው ይሄ ነው ማለት ነው። ቢኒያዶር ከብኒያ ከለብ የጊዜው ትውልድ ልክ እንደ ጊዜው ውሻ ይሆናል ይላል። ዘመሻል አሞክ መወድ አከለብ ራስ ልፍኔ ባላብ ኪሉ ሁ ሙቪል አባል በይስም ሁ ምስተከል ኮላዝማን ለሆር ሊሮት ለአን ባላብ ወለ ውሻ እንደምታውቁት ከጌታው ቀድሞ ይሮጣል። ይሁን እንጂ መስቀለኛ መንገድ ላይ በሚደርስበት ጊዜ ግን ጌታው ወደ እንደሚሄድ ወደ ኋላ ዙሮ ያያል። የጊዜዎች ገዢዎች ደግሞ ገዢ መስለው ይሄዳሉ። ይሁን እንጂ ሰው ምን አሉኝ ላይክ አደረጉልኝ አላደረጉልኝ ሰዎች ምን ይሉኛል ሰዎች እንደዚህ ካሉ አፍጋና ማለት ሰላማዊ ሰልፍ አመጽ ይወጣሉ አይወጡም ልክ ሰዎችና ጋዜጠኞች እንደሚሉት እንደዛ ነው የሚሄዱ እንጂ እነሱ ልክ እንደ ገዥነታቸው ህዝቡን ወደሚፈልጉትና ወደሚፈልጉት ሮት አለ መውሰድ አይችሉም። ልክ እንደ ውሻ ተጌታዋ በፊት ሩታ ትሄዳለች። ከዛም በኋላ ጌታዋ ወዴት እንደሚሄድ ዙራ ወደ ኋላ እንደምታየው ደግሞ ገዢዎችም ደግሞ ምን አሉኝ ጋዜጠኞች ምን አሉ ምን ተባለ ምን ወሬ ይወራን ስለኛ የሚለውን ወደ ኋላ ተመልሰው ማየትን ይወዳሉ። ካህማን ሄጌ ሀዶር አሉሊም ሊሮት ከማን ሄጊም ለማሴ ሄም ንግራሪ ማኸሬ ዳአት አጽቡር ይምኮም ለውቢል ወጥቶ በደረፍ አይመል ህዝቡን በጥሩ ጎዳና በመምራት ፈንታ ወደ ኋላ በመመለስ ህዝቡ ምን አለን ጋዜጦች ምን አሉን በማለት ወደ ኋላቸው ይመለሳሉ። አሲማ ሐሹ በዮተር አህረ ኮላቲውር አካሼ አምሽና መሳየመት ባልማ የሽላኑ ለይሻየን አላቢኑ ሸመሽማይ ምሽና በስታጠቃለል ምን ትላለች? ይሄ ሁሉ ነገር በማንም ምንም መከውና ምን ገደፈው የለም በፈጣሪ አምላካችን በአምላካችን ብቻ ዛይካር ሐዛሎ ካትቡ የታድባሪም ክሌል ያየሽ ኤላ ክሌል ለላመድ ያካሻ ከሸነሬ ሻውላም ተኦረር ሽሚታ አረር አትክባ ሚቲት በኢሙና ባሽ እንግዲህ ዓለማችን እንዲህ ካለው ደረጃ ላይ ልጁ አባቱም አይሰማውት መምሩ ተማሪው አስተማሪው የማይሰማበት ጊዜ በመንደርስበት ጊዜ ሐዛል ይሄን ነገር የጻፉት እኛን ተስፋ ለማስቆረጥ ሳይሆን በማንም ምንም መካበት የለም ይሁን እንጂ በሱ በፈጣሪ አምላክ ብቻ በዛን ጊዜ በሱ በፈጣሪ አምላክ ብቻ እንጂ ሌላ የምንም መካበት ምንም ኃይል የለም ሲል ያሳየናል ማለት ነው። እንግዲህ የሚያሳየን አሁን ነጥቡ ያለንበት ጊዜ ተጠገቡ እንደደረስነን ያሳያል። ይሁን እንጂ እኛ የሚያሳየን ምንድነው አሁን
ማድረግ ያለብን ግን ምንድነው? በዛን ጊዜ በማንም አንመካም፣ በትራምፕ በአሜሪካ አንመካም፣ በኃይላችን አንመካም፣ በፈጣሪያና ኤላኑ አልሚሊሻይን ኤላ አላቢኖ ሸበሸማይ የምንገደፈው ማንም የለን። ይሁን እንጂ ፈጣሪ አምላካችን ብቻ። ትንሽ የሚረዝም ነው እንጂ በአማርኛም ደግሞ ትንሽ ላመጣው ፈልጌ ነበር። የብላምን ትንቢት እንዲህ ሲል ያሳያል። አሁንም እነሆ ይላል ወደ ሕዝቤ ሄዳለሁና ይህ ሕዝብ በኋለኛው ዘመን በሕዝብህ ላይ የሚያደርገውን እነግርሃለሁ ይላል እያለ ምሳሌውንም ሊመስል ጀመረ ሲል ያሳየናል ማለት ነው። ቀጠል አድርጎም የእግዚአብሔርን ቃል የሚሰማ የልዑሉን ዕውቀት የሚያውቅ ሁሉን የሚችል አምላክን ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብንም መዓዛዎች ይመታል፣ የሴትንም ልጆች ያጠፋል ይላል። ኤዶምያስም ርስቱ ይሆናል፣ ጠላቱ ሰይር ደግሞ ርስቱ ይሆናል፣ እስራኤልም በኃይል ያደርጋል በማለት ከያዕቆብም የሚወጣ ገዢ ይሆናል፣ ከከተማውም የቀሩትን ያጠፋን ሲል ያሳያል። እንግዲህ የመሲሁ መምጣት የሚያሳየን ብላም የተናገረው ትንቢት ይህን ሲል፣ ነቢዩ ኢሳይያስ ደግሞ ምዕራፍ 2 ደግሞ እንዲህ ሲል ያሳየናል። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ ሲል ያሳየናል ማለት ነው። እና እንግዲህ በፍጻሜው ጊዜ ፈጣሪ አምላክ ይህን የመሰለ የሚያደርግ እንግዲህ አጠቃላይ ጠቅለል ስናደርግ ኻሪታያሚም ወይም የዘመኑ ፍጻሜ ስንል የዘመኑ ፍጻሜ በመንገዱ ለሚሄዱ በጽድቁ ለሚሄዱ ልክ እንደ ከዋክብትና እንደ ጨረቃ የሚያበሩበት ደሞዛቸውን የሚቀበሉበት ጊዜ ነው ማለት ነው። መጥፎ ለሚሰሩና በመጥፎ መንገድና በባዳ ምልኮት ለሚጓዙ ደግሞ በዛን ጊዜ ደግሞ ይሄ ንጉስ ደግሞ እንግዲህ ኢሳብን እንደምናየው ኢሳብና ኤዶማያስን አማለኪንም ሁሉ ያጠፋን ከከተማው ያጠፋን እንደሚለው የብላም ትንቢት በዛን ጊዜ መጥፎ የሰሩት ይጠፋሉ፣ ደግ የሰሩትና በመንገዱ የሚሄዱት ደግሞ ደሞዛቸውን የሚያገኙትና የዘላለም ዓለም ሕይወት የሚያገኙበት ጊዜ ነው። ይህን ይመስላል። የዘመኑ ፍጻሜ ምንድነው ብለን ስንጠይቅ ወሪታችን ገባ ስንል ይህን የመሰለ ዕውቀት ትሰጠናለች። ይህን ይመስላል ለዛሬው ወገኖቼ። እችን እየሰማችሁ ትንሽ ዕውቀትና ትንሽ አገኘነን ብሎም ደግሞ ማንጠብቀው የነበርነውን እችን የመሰለች ሕግጋት መጠበቅ ጀመርን የምትሉ ካላችሁ አስተያየታችሁን ለግሱኝ። ፈጣሪ አምላክ ካለ ደግሞ ከአረቡ ላይ ደግሞ ወይ ላይ ደግሞ የሳምንቱን የወርት ክፍል አቀርብላችሁ እችላለሁ ጊዜ ካለኝ። እስከዛው ሰላም ሁኑልኝ። ቀጣዩ ሳምንት ሰላም የሰፈነበት ይሁንላችሁ ወገኖቼ። ካለዛም ደግሞ ከወዲሁ ሰንበት ሰላም እላችኋለሁ። አስተያየታችሁን አትለዩ። ይህን ይመስላል የዛሬው ትምህርታችን። ሰላም ሰላም። ወንድማችሁ ጋሻ ወርቆ ከሁሉ ነው።